ለዘላለሙ በእውነት ይደርና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በጥር 21 ቀን በሞተች ጊዜ የክርስቶስ ተአምር በእኛ ስለተደረገብን የሞት ፍርሃትና ሐዘን ወረደብን። ምን እናድርግ ብለው አይሁድ ተማከሩ። ከመቃብሩ ውስጥ እስከ ዛሬ ድረስ እንሆ ተአምራት ሲደረግ ይኖራልና ክርስቲያኖችም ከተቀበረበት መሬት እየተቀቡ ከደዌያቸው ይፈወሳሉ። የእግዚአብሔርን ልጅ የሰቀሉ አይሁድ እያሉም ይሰድቡናል፣ ይመቱናል። ከዚህም የበለጠ ብዙ ተአምራት ከእናቱ መቃብር ይደረጋልና ከአልጋዋ ጋራ በእሳት እናቃጥላት ዘንድ የደቀ መዛሙርትንም ሁሉ ቸብቸቧቸውን በሰይፍ እንቆርጠው ዘንድ ተነሱ እንሂድ ተባባሉ። ሐዋርያትም ይህን በሰሙ ጊዜ ጥለዋት ተበተኑ። ከልጅዋ ባለሟል ከዮሐንስ በቀር ከሳቸው ዘንድ ስንኳ አልቀረም። አይሁድም በፍጹም ቁጣ መጡ። ገብርኤል የሚባል መልአክ ነጥቆ ጸላኢ ሰይጣን በሕሊናው ውስጥ ካላደረበት ከከበረ ዮሐንስ ጋራ በዕፀ ሕይወት ስር አኖራት። ነፍሷንም መልአኩ ገብርኤል አሳረገ። አይሁድም አምላክን ወደ ወለደች በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ወደ ክብርት እመቤታችን ቤት መጡ። መጥተውም ባያገኟት ስለ ደቀ መዛሙርቱና ስለ ክርስቶስ ወዮልን ወዮታ አለብን ብለው ራሳቸውን ነቀነቁ። ዛሬም እንደ ልማዳቸው የማርያምን አስከሬንዋን ሰርቀው ቀብረው ከሙታን ተለይታ ተነስታለች ይላሉና ቀድሞ በልጅዋ ላይ አስከሬኑን ሰርቀው ወስደው ከሙታን ተለይቶ ተነሳ ብለው እንደነበር፣ እኩሌቶቹም በትንሣኤው ዋዜማ ቀን መዓዛው ነፍስ ከሥጋ የሚለይ የማያቃጥል የብርሃን ፋና እንግዲያ ለምን ይወርዳል? በስሙስ ብዙ ተአምራት ለምን ይደረጋል? አሉ። እኩሌቶቹም ይህስ ለሁላችንም ይደንቀናል አሉ። የእመቤታችን ሥጋዋን ያቃጥሉ ዘንድ ከተማከሩትም ሞት ሸማን የተጎናጸፈ አንዱ እንዲህ አለ። እሱ የዮሴፍ ልጅ ነው እንጂ የእግዚአብሔር ልጅ አይደለም እያልሁ ክርስቶስ ከተሰቀለ ጀምሮ እስከ ዛሬ ድረስ 14 ዓመት እሱን ከመስደብ አላቋረጥሁም። እንዲህ ከሆነ ለምን ያልገደለኝ አለ። ይህን በተናገረ ጊዜ በሕይወት ሳለ ምድር ተከፍታ ዋጠችው። አይሁድም በግንባራቸው ወደቁና የአብርሃም ፈጣሪ በዚች አገር በእውነት ተሰቅሏል አሉ። ያን ጊዜ 600 ሰዎች አምነው ተጠመቁ። የቀያፋ ልጅም ከሳቸው ጋር ተጠመቀ። በኢየሩሳሌም ፍጹም ሽብር ሆነ። ማርያም ግን በዚህ ዓለም ካለ ሥጋዊ ፈቃድ ሁሉ በውስጥ በአፋ ማለት በነፍሷም በሥጋዋም ድንግል ናት። የመሳሳት አስተሳሰብ በአእምሮዋ ውስጥ አልተቀረጸም። በዚህ ዓለም የኃጢአት መሰረት የሚሆን ሥጋዊ ፈቃድ ሁሉ ወደ እሷ አልቀረበም። በአእምሮዋ ውስጥ ሰርጎ እንዳይገባ ወይም እንዳይቀረጽ መንፈስ ቅዱስ ጠብቋታልና ነቢዩ ሰሎሞን በምስጋናው መኃልየ ስለ እሷ የታጠረች ተክል ቦታ የተቆለፈች የምንጭ ውሃ ነጭ ሲል ተናግሯልና በእውነትም የታተመች ነች። በመጽነሷም ሆነ በመውለዷ ጊዜ የድንጋሌ ሥጋዋ በር
የተለወጠበት ጊዜ የለም። የድንጋሌ ሕሊናዋም በር የተከፈተበት ጊዜ የለም። ከወለደችም በኋላ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ለመሆኗ በማያቋርጥ ምስጋና በሰው አንደበትና በመላእክት ዘንድ ድንግልናዋ ሲመሰገን ይኖራል። በዚህኛው ዓለም በወዲያኛውም ዓለም ቢሆን ለክብርት እመቤታችን የተሰጣት ድንግልና ለመላእክትስ እንኳ አልተሰጣቸውም። መላእክትስ ድንግልና ከተሰጣቸው በኋላ ስለበደሉ ድቀት አግኝቷቸዋልና። ማርያምስ በሁለት መንገድ ማለት በድንጋሌ ሥጋ በድንጋሌ ነፍስ የጸናች ነች። በሁለት መንገድ ማለት በቀን የሚያበራ ፀሐይን ተጎናጽፋ በሌሊት የሰለጠነ ጨረቃን ተጫምታ በራሷም ላይ ከዋክብትን ተቀዳጅታ እንደተገለጸች እንደዚሁ ሁሉ ያለመለወጥ በሁለት መንገድ ማለት በድንጋሌ ሥጋ በድንጋሌ ነፍስ ጸንታ ተገኘች። እርሷ ከርሥሐተ ኃጢአትና ከመጠራጠርም ሁሉ ንጽሕት ናትና እኛንም በጸሎቷና በአማላጅነቷ ከኃጢአታችንና ከበደላችን ነጻ ታድርገን። ልመናዋ ክብሯ ለዘላለሙ በእውነት በአገልጋይዋ በመንበረ ማርያም ላይ አድሮ ይኑር፣ አሜን።